አይኖች አሉን አናይባቸውም፣ ጆሮችም አሉን አንሰማባቸውም፣ እናነባለን ግን ምን እንዳነበብን አንገነዘብም ይላል ንጉንጊ ዋ ቲያንጎ። ንጉንጊ ዋ ቲያንጎ ኬንያዊ ነው። በቅርብ ነው ያረፈው። አቻዎቹ እነ ቺኖ አቼቤ እነ ወለሺ ይንካ ናቸው። በእድሜም በስራም በእውቀትም አቻቸው ነው። ይህ ሰው ይህን ይላል እንግዲህ አፍሪካ የተቀበለችውን የመከራ ብዛት ልብ ብላችሁ ወደኋላ አጥንጥኑት። የኢንዱስትሪ አብዮት፣ ከዛ በኋላ ደግሞ ኮሎኒያሊዝሙ፣ ከዛ እያለ ርዕዮተ ዓለሙ በተፈራረቀው ቁጥር የዓለምን ስንክሳር መከራ የምትሸከመው አፍሪካና አፍሪካውያን ናቸው። በዚህ በኩል የጥንት አባትና እናቶቻችን አፈሩን ገለባ ያድርግላቸው እንደዚህ አይነቱን ቀንበር ከመሸከም ተከላክለውናል። ግን ስላላጠና ነው ስላላነበብ ነው ስራዬን ብለን ትውልዱ በቅብብል ታሪኩን ስላልተማረው አናውቀውም እንጂ ከእንዲህ አይነት አረንቋ ከሆነ መከራ ያወጡን አባቶችና እናቶቻችን ናቸው የጥንቶቹ። አፍሪካን ግን ይህን ቀንበር መሸከም ነበረባቸው። አሁን እዚህ ዩቱብ ላይ እንኳን የሚለቀቁትን ሳይ ምን ያህል እንደሚዘገንን ይህን የማውቀው። በጣም የሚዘገንን መከራ አፍሪካውያን ተቀብለዋል። እያወጡት ነው። አሁን እየተጻፈ እየተነገረ ነው። እንዲህ ማወቅን ማዕከል አድርገን ልንሄድ ካልቻል በማወቅ ውስጥ ራሳችንን ደህንነት ማስከበር የምንችልበት ሁኔታ ካልፈጠርን ከፊት ምን ይገጥመናል? ይሄ ጥሩ ማሳያ ነው። ጥሩ ባህል አለን፣ ጥሩ ወግ አለን። እርስ በራስ ተፋቅረንና ተከባብረን ህይወት የምትሰጠን በቂ ሆኖ የኖርን፣ ግን ከውጭ በሚመጡ ወራሪዎች የሚፈጠርብን ጫና መቆጣጠር መቋቋም ስላልቻልን መከራውን የግድ እንድንቀምሰው ሆኗል። ደጋግሞ ይሉታል። አሁን እዚህ ዩቱብ ላይ ኢትዮጵያ ብቻ ናት በኮሎኒ ያልተገዛች። እነሱ እንዳውም ሆኑ የሚያወሩት እኛ ድሮ የእኛ ጋዜጠኞችም ምኖችም ሲያወሩት ሰማ ነበር። እኛ አድማጮች ነው የሆንነው። በተደጋጋሚ በኮሎኒ በቀኝ ግዛት አለመገዛቷን ያውሱታል። ትልቅ ነገር ነው። በአግባቡ የምንጠቀምበት ደግሞ የበለጠ የላቀ ይሆናል። ካልተጠቀምንበት የታሪክ አካል ይሆናል። አናቀውም፣ አንገነዘበውም። ስለዚህም ከኑግ የተገኘ ሰሊጥ አብረተ እውቀት መሆናችን የማይቀር ነው። ራሳችንን መከላከል፣ የራሳችንን ታሪክ ማጎልበት፣ ከዛም ለልጆቻችን ማሳወቅ። እንዲህ እያልን የምንሄድ ደግሞ ከሆነ የእኛ መንፈስ አፍሪካውያንም ይጋባባቸዋል። የጥቁሩ ሕዝብ መንፈስ የጥቁሩ ሕዝብ እዝም ይጋባበትና ህይወት መልካም ሆና እንድትሄድ ይሆናል። ባለማወቅ የሚመጣ ምን አይነት ስቃዮች አሉ? አያሌ ማሳያዎች አሉ። እንዴት ልንከላከለው እንችላለን? በማወቅ ነው። ሁለት የህንድ ዩቱበርስ በተለያየ ጊዜ ንባብ ሞቷል፣ መጽሐፍት ማንበብ ድብን ብሎ ሞቷል ብለው ሰሩና ይሄ እኛ ሀገር እየሆነ ነው። በማስረጃ አስደግፌ አወጋቸዋለሁኝ። ሌላው ዓለም ላይ ግን እንዴት ነው ብዬ ዩቱበሮቹን በአግባቡ ልሰማቸው ሞከርኩኝ። ምናልባትም በዓለም ላይ በአሁኑ ጊዜ የሰው ልጅ በስፋት ያነበበው መጽሐፍ ቅዱስን ብቻ እንደሆነ ነው የምትናገረው። በዓለም ላይ በአሁኑ ጊዜ ወደ 8 ቢሊዮን ህዝብ አለ ተብሎ ነው የሚገመተው። ከ8 ሰዎች 7ቱ መጽሐፍ ቅዱስ አላቸው። አንዱ ብቻ ነው መጽሐፍ ቅዱስ የሌለው ማለት ነው። በአግባቡ ተሰራጭቷል። እንግዲህ የእምነት መጽሐፍም ስለሆነ መነበብም ስላለበት በመላው ዓለም የሚገኙ ደራሲያንና በፍልስፍና መንገድ የሄዱ ሰዎች በህይወት ዘመናቸው አንዴ መጽሐፍ ቅዱስን ማንበብ የግድ ነው። አንብቦታል ብዬ ነው ማምነው። አንድ ገራ አድማጭ መጽሐፍ ቅዱስ ማንበብ አለበት ብሎ ነግሮኝ ትንሽ አስፈገገኝ። ይህንን ወዳጄን የምለው ምንድን ነው ማስታወሻ የሚለውን መጽሐፌን ፈልግ፣ ከዛ በኋላ እዛ መጽሐፍ ውስጥ ጋይ ስብሐት እንዳነባቸው የመረጠልኝን መጽሐፎች ተመልከት። የዛን ጊዜ መጽሐፍ ቅዱስን አንብቤያለሁ ሳላነበብኩም ታየዋለህ። እና በመላው ዓለም የተነበበ ነው። በብዙ ጭብጥ ሊነሳ ይችላል። እኔ አሁን በቅርብ በተለያየ አቅጣጫ መጽሐፍ ቅዱስን እያነሳሁ ህይወትን እንድናያት እንድንመረምራት አደርጋለሁ ብዬ ገምታለሁኝ።
አሉኝ። 1 2 3 ልሰራባቸው የምችላቸው ፕሮግራሞች አሉ። መጽሐፍ ቅዱስን እያነሳሁ ይሄን አሁን የምንኖርበትን ዓለም ይሄን ዓለም ደግሞ ማን ምን እያደረገው ነው በጋራ እንድንመረምርና በምንድን ነው መዳን የምንችለው አናውቅም። አንዳንዴ የተቀባው ወይም የተቀባችው የት ጋር ነው ያለችው አይታወቅም። እንደዚህ አይነት ነገሮችን ደጋግመን መስራታችን የተቀቡት ወይም የተቀባችው ልጆች ጋር እንድንደርስ ያደርገናል ብዬ ገምታለሁኝ። እንደዛ ነው የማምነው እኔ። አንዳንዶቻችን ልብ ብላችሁ አስተውላችሁ እንደሆነ በጣም ምቹ በሆነ ሁኔታ ልጆቻቸውን የሚያሳድጉ ሰዎች አሉ። የሚያነቡትን መጽሐፍ እየሰጧቸው፣ የሚጠበቡበትን ቁስ እያሟሉላቸው፣ የትርፍ ጊዜያቸውን ደግሞ እንዲጫወቱ እያደረጉ ልጆቹ ምንም እንደ መብታቸው ስለሚቆጥሩ ንቅንቅ አይሉ። የሚገርሙ አጋጣሚ ሻይ አቅርቡልን ተብሎ ሻይ ሊያቀርብ ቡጣ ይገባል እዛ ሩም ውስጥ ወይም እዛ የሚጠናበት ክፍል ውስጥ ይገባና ሻዩን አቀራርቦ ይሄዳል። ከዓመታት ወይም ከዘመናት በኋላ የተቀባው ልጅ የሚሆነው ቡጣ ነው። ልብ አድርጉልኝ፣ ቡጣ ሻይ ሲያቀርብ በጣም አጭር በሆነች ጊዜ ነው ቆም ብሎ የሚባባሉትን የሰማው። ለንቁ ፈረስ ያለንጋ ጥላ ይበቃዋል እንዲሉት ቡጣ ይበራለትና አገር ከሚፈልገው ሊቀ ሊቃውንት አንዱ ይሆናል። እነዛ ልጆች ግን ምናልባትም የቢሮክራሲው አካል ሆኖ ይቀራሉ። ስለዚህም የቱ ጋር የተቀባው እንዳለ ስለማይታወቅ አቅማችን በፈቀደ መጠን መቀባበሉ ጥሩ ነው ብዬ ነው የማስበው። ህንዳውያኑ የዩቱብ ፕሮግራም ሰሪዎች በዓለም ላይ ንባብ ሞቷል፣ ምናልባትም በአሁኑ ሰዓት በጥሩ ሁኔታ እያገገመ ነው፣ ደህና ነው ብለው የገመቷቸውን አገሮች ሲጠቅሱ ዩናይትድ ስቴትስን በአሜሪካን ጥሩ የንባብ ባህል አለ ትላለች። ህንድ ታላቋ ብሪታንያን፣ ፈረንሳይና ጣሊያንን ነው የምጠቅሰው። እንግዲህ ያ ማህበረሰብ የተሻለውን ህይወት የሚኖረው ነው ማለት ነው። እዛው ማህበረሰብ ውስጥ እየኖረ ደግሞ አንድ ወንድሜ አሁን በቅርብ ጽፎልኛል። አበበ ተሾመ ከዋሽንግተን ምናለኝ፣ አንተን ስሰማህ የማንበብ ፍላጎቴን ትቆሰቁሰዋለህ። እናም እንደው አንድ ቀን ወደ ማንበብ እመለሳለሁ ነው አስተያየቱን ሳየው። አሁን አበበ ያለበት ሁኔታ አላውቀውም። ዋሽንግተን ዝም ብዬ ስገምት ምራቅ ለመዋጥ ጊዜ የሌለበት ዓለም ነው የሚመስለኝ። ሰርቶ የሚያደርግ ከሆነ ጥሮ ግሮ ማደር የሚችል ከሆነ በተጨማሪም 2 ስራም የሚሰሩበት ምን ነገር ስላለ ንባብ ይቻላል ወይ? የመጀመሪያ ጥያቄ። ልክ ሲያመኝ ሐኪም ጋር እንደሚሄድ የአካል ብቃቴን ለመቆጣጠር ጊዜ ኖሮኝ ጂም ሄጄ ሰውነቴን እንደማፍታታ እኔ ለማንበብም ጊዜ መስጠት አለበት ብዬ አበበን ማምከር እፈልጋለሁ። ለማንበብ በጣም በዛ ቢባል 30 ደቂቃ በቀን ካገኘህ በቂ ነው። በ30 ደቂቃ ውስጥ ብዙ ተአምራትን ማየት ትችላለህ። አይነ ህሊናህ ይከፈታል፣ አይነ ጥላህ ይገፈፋል። ከዛ የምትኖርበት ዓለም ውስጥ በዚህ መንከውከው ውስጥ እንዴት ነው ተረጋግቼ መኖር ያለብኝ፣ እንዴት ስልሂድ ብለህ ራስን ጠይቀህ ጊዜህን በአግባቡ ተጠቅመህ የምትሄድበትን ሁኔታ ትፈጥራለህ። ካልሆነ ግን አሁን የምነግርህን መሆን የግድ ይሆናል። እዛው ዩናይትድ ስቴትስ ውስጥ ከአንዱ እጮኛው የልጃገረድ ጓደኛው ምናምን ከሆነች ልጅ ጋር ሲያወግራ ሀኒ ይላታል። አቤት የሚቀጥለው ኑኬ እንዴት ነሽ? ላይብረሪ ይሄዳል። እንዲህ ባለፈው ሳምንት ሄደሻል ነበር ይላል። ይሄ የአበበ ጓደኛ ሊሆን ይችላልና አበበን ወደ ዝገቱ ይመልሰውና አብረው የሚዘቅጡበት ጊዜ ሁኔታ ይፈጠራል። አውቃለሁ። ባለማንበብም የተቀባ አሳሰብ፣ እምነት፣ አመለካከት ያላቸው ሰዎች አሉ። ህይወትን የሚለውጡት ካዩት የሚማሩ እልፍ ነው የምንማርበት መንገድ። ግን ከነጭራሹ ጅው ብሎ ደግሞ የዛጉ እንዳሉ ልብ በሉ። ላይብረሪ በሳምንት 1 ቀን መሄድ ጥሩ ነው። አቅም በፈቀደ መጠን ደግሞ ሁሌም ማዘውትሮ ሄዶ ወይም ተውሶ መጥቶ ፋታ ሲኖር ማንበብ ለመገለጥ ያለንበትን ዓለም በቅጡ ለማየት ይረዳል። ወንድሜ ግን ላይብረሪ ልክ እንደ ሬስቶራንት ወይ እንደሆነ መዝናኛ ማዕከል አየሁ መሰለኝ። ባለፈው ሳምንት ሄደሽ አልነበረም ያለው ሁሌም የሚያስቀኝና የሚያስገርመኝ ነው።
ወደ ሀገራችን እንመለስ። ጉዳዩ የኛ ስለሆነ እኔ አሁን ምዕራቡ ዓለም ላይ እንዲሆነ እንደዛ ሆነ ለእኛ ምንም የሚረባን ነገር የለም። ማወቁ ጥሩ ነው። እኛ እንዴት ማወቅ አለብን? መቀጠል ነው። እኔ በህይወቴ አንድ ትልቅ ስህተት ሰርቻለሁ ብዬ የማስበው አንድ ጊዜ አዳማ ዳንኤል ወርቁ አግለብልቦ ይዞኝ ሄደ። ለምን እንደምንሄድ መንገድ ላይ ነው የነገረኝ። የባህል ፖሊሲ ሊቀረጽ ነው። እዛ ባህል ፖሊሲ ላይ የመጽሐፍ ጉዳይን በተመለከተ አንተ ብታወራ ጥሩ ነው እና ንገራቸውና ከዛ በኋላ የተሻለ ነገር እንጠብቃለን አለኝ። የባህል ሚኒስትሩም ነበሩ በወቅቱ ቀጀላ መርዳሳ ነበሩ የባህል ሚኒስትሩ። እዛ ስብሰባ ላይ 15 ደቂቃ እንዳወራ ነው አዳማ ሄድኩት። ሄጄ መጽሐፍ ያለበት ሁኔታ መጽሐፍ በአፍሪካውያን ደረጃ እንኳን ብናነጻጽር ከኬንያም ከግብፅም ያነስን የእኛ እንቅስቃሴ በጣም ደግሞ ወደ ከፋ ሁኔታም እየሄድን ነው። ስለዚህም ቀደም ብሎ የነበረውን ሁኔታ በደንብ ተንትኛ አስረዳሁኝ። 15 ደቂቃ ነው የሰጡኝ። በ15 ደቂቃ ውስጥ የኢትዮጵያ ደራሲያን ያሉበት ሁኔታ፣ የኢትዮጵያ አንባቢያን፣ መጽሐፍ ነጋዴዎች ያሉበት ሁኔታ አስረዳሁና ጭብጥ አስያዝኩ። አሁን ይህን ስል እኔ በኢትዮጵያ መጽሐፍ የድርሰት ህይወት ላይ ወደፊት ሊደረግ የሚችለውን መልካም ነገር አዋጥቻለሁ ብዬ ነው የገመትኩት። ትልቅ ስህተት እንደሰራው የገባኝ ወዲያውኑ ምናልባት ከተወሰነ ጊዜ በኋላ መጽሐፍ ላይ 15% ከመቶ ወረቀት መቀረጽ ጀመረ። አስደነገጠኝ። 15% ከመቶ። ቀደም ብሎ በነበረ የህትመት ታሪክ በጣም ዝቅተኛው 3000 ነው የሚያሳትመው። አቅሙ በጣም ዝቅተኛ የሆነ ደግሞ 2000 ሊሆን ይችላል። ከፍ ሲል 5000 ድረስ ደርሳል። ንቁ ደራሲ ልክ 5000 ኮፒው ገብቶ ማህበረሰቡ ቶሎ የሚናጠቀው ከሆነ ቶሎ 5000 ኮፒ ማዘዝ መቻል አለበት። እንደዛ እያለ በርካታ ኮፒዎች ይሸጡና እሱንም በምጣኔ ሀብቱ ከፍ ያደርገዋል። የተሻለ ገቢ እንዲኖር ያደርጋል። ከዛ በኋላ ምን ብበላ ይሻላል እያለ የሚጽፍ ይሆናል። ኢትዮጵያ ውስጥ ምን እበላለሁ እያለ የሚጽፍ ደራሲ ወደፊት ይፈጠራል። አስደንጋጭ ነው። ሙሉ ጊዜ የድርሰት ስራ ህይወቴ ነው ብሎ ለያዘ ሰው የሚያስፈራ ነው፣ ያስደነግጣል። እና በጣም ያዘንኩት ሄጄ ያን መረጃ ስሰጥ እኔ ደራሲያኑን፣ መጽሐፍት ነጋዴዎቹንም የድርሰት ህይወቱን መከላከሌ ነው። በሚያሳዝን መልኩ 15% ከመቶ ቀረጥ እንዲጨመርበት ምክንያት ስለሆንኩኝ አዝናለሁኝ። ምናልባት እኔ ላልሆን ይችላሉ። ምክንያቱ ቀድመው ወስነውበት ይሆናል። ሊሰሙኝ ነው የጠሩኝ እንጂ ምንም እርባና በሌለው ስብሰባ ላይ ሄጄ መናገሬ አሁንም ይቆጨኛል። እንዲያም ሆኖ እንቅስቃሴ አላቆምም። ምንም ጽፋለሁ። እርግጠኛ ነኝ ጓደኞቼም እየጻፉ ነው። አቅም በፈቀደ መጠን የሚታተሙበት ሁኔታ የተፈጠረ ነው። አዳዲስ ደራሲያንም ወደ ገበያው እየገቡ ነው። ምናልባትም ከዓመታት በፊት ወደ ጎዴ በርሬ ነበር በኢትዮጵያን አየር መንገድ። ከጎዴ ከዛ በኋላ ጎዴ አንድ ቀን ካደርክ በኋላ በሚቀጥለው ቀን ወደ ጅጅጋ ጉዞ ጀመርን እና ጅጅጋ ለመድረስ 600 ኪሎ ሜትር ነው የተጓዝነው። እንግዲህ ከአንድ ኢትዮጵያ ክልል ሳንወጣ ማለት ነው። 600 ኪሎ ሜትር በመሀል እነ ቀብሪ ዳህርን ሌላም አንድ ከተማ እንደዚሁ ማየቴን አስታውሳለሁ። በዚህ ጉዞ ላይ መንፈሴን የረበሸኝ አልፎ አልፎ ምሽግ አያለሁ። አሁን ለምሳሌ ጎዴ እኔን ከማክበር መሰለኝ ጸጥ ያለ ሆቴል ወስደው ያሳርፉኛል። ሲያሳርፉኝ ወደ ሆቴሉ ስገባ ግራና ቀኝ ምሽግ አለ። ወታደሮች ግን የሉም። ወዲያውኑ የ1969 ጦርነት መንፈሴ ውስጥ ቀሰቀሰው እና ፍርሃት ተሰማኝ። አሁን እዚህ ውስጥ ማደር አልችልም። ስለዚህም በአስቸኳይ ቀይሩልኝ፣ እዚህ ማደር አልችልም አልኳቸው። እሺ ብለው አብዛኛው ወጣት ያለበት ከያኔ ያለበት ቦታ ላይ ወስደው ከተቱኝና መንፈሴ ተረጋጋ። ያ ምሽግ አልፈረሰም፣ አልተነሳም፣ አልተደለደለም እንጂ 69 ላይ የተጠቀሙበት ነው።
ከዛ በኋላ መንገድ ላይ ሲሄድ የተቃጠለ ታንክ፣ የተቃጠለ ሃይፋ፣ የተቃጠለ መኪና፣ የተቃጠለ መድፍ አያለኝ። አሁን አንጎሌ ውስጥ ምንድን ነው የመጣው? ይሄንን ማህበረሰብ አልጻፍንለትም። ይህን ስቃዩን እኮ ለገጸ ንባብ ያበቃለት የለም። እንዳልምል ኮሎኔል መንግስቱ ትግላችን ላይ አንድ ምዕራፍ እዚህ ላይ ያላቸው ይመስለኛል። ትግላችን ቁጥር 2 ላይ አንድ ምዕራፍ በዚህ ጉዳይ ላይ ጽፈዋል። በተረፈ አንድም አላየሁም። ምናልባትም ደግሞ ወደኋላ ሄደን ገበያው አየለ በልብ ወለድ ደረጃ ጣምራ ጦር ብሎ ጽፏል እና አልተጻፈም። አሁንም እዛው ጦርነት አውዱማ ውስጥ ያለ ስሜት ነው የሚከተውና ማን ነው ሊሰራው እያልኩ አብሰለስን ነበር። ከወዳጆች አንዱ ሆነው አቶ በላይነህ አሰጉ ደወለና ለአንድ ጉዳይ ፈልጋለሁ አለኝ። እሺ በዚህ ቀን ቴሌባር ተገናኝተን እንድንጨዋወት ተቀጣጥረን ስንጨዋወት መጽሐፍ ጽፌያለሁ አለኝ። ምንድን የጻፍከው መጽሐፍ አልኩት። ቀደም ብሎ የጎፋ ህዝብ ታሪክ ብሎ የጻፈው መጽሐፍ ስለነበር ቆንጆ ነበር ያ መጽሐፍ። የጎፋን ማህበረሰብ በደንብ አድርጎ የሚያሳይ መጽሐፍ ሆኖ ነው ያገኘሁትና ጓጓሁኝ የጻፈበትን ጉዳይ ማወቅ። በሶማሌው ጦርነት ላይ ነው የጻፍኩት። የእኛንም የነሱንም በጠቃላይ የዚህ የቀንዱን ጣጣ የሚያካትት ነው። እስከ ምርኮኞቹ ተለቀው በየፊናቸው እስከሚበተኑ ድረስ ያለውን ሙሉን ታሪክ ጽፌዋለሁ አለኝ። በጣም ደስ አለኝ። በቃ ይህንን እኔ ነኝ አሳታሚ እንፈልግልህ ይታተምና ማህበረሰቡ እንዲያነበው እናደርጋለን። ያም ማህበረሰብ ደግሞ ምን አይነት ስቃይ እንደተቀበለ በጥራዝ የሚቀመጥለት ነገር ይኖራል አልኩት። በዚህ ተስማማን። መጽሐፉን አምጥቶ ሲያስነብበኝ በጣም ድንቅ ነው። ወዲያውኑ ነው አሳታሚ ፈለግኩለት። የመጨረሻውን ጥረት አድርጌ 3000 ኮፒ ነበር እንዲታተምለት ጥረት ያደረኩት። እስከ ግማሽ ሚሊዮን ብር ድረስ ያስፈልገዋል መጽሐፉን ለማሳተም። 374 ገጽ ነው። የሚያሳዝነው አጋጣሚ አሳታሚዎች ሁሉ ፈርተው አንድ ወዳጄ ብቻ 1000 ኮፒ ላሳትምልህ፣ ቶሎ ከተሸጠ ደግመን እናሳትመዋለን። አሁን ደራሲውም አይጠቀም፣ አሳታሚም አይጠቀም። ለእኔ ላለው ፍቅር ብቻ ነው ለ1000 ኮፒ መጽሐፍ ሊያወጣ ሰውየው ከእኔ ጋር የተነጋገረውና በጣም አዘንኩኝ። ግን ከነጭራሹ ከሚቀር 1000 ኮፒ ይታተም ተብሎ ተወሰነ። ምናልባት ነገ ከነገ ወዲያ የመጨረሻውን የተጨበጠ መረጃ ይኖረኛል። ከዛ በኋላ እናስገባዋለን። ልብ አድርጉልኝ። በምስራቁ የሀገራችን ክፍልን ታሪክ ጥብስቅ አድርጎ የጻፈ የ1960ዎቹ ዩኒቨርሲቲ ተማሪ አሁን አዛውንቱ በላይነህ አሰጉ ሊታተም የቻለው 1000 ኮፒ ብቻ ነው። ምን አይነት ሁኔታ ውስጥ ያለ ነው? ይሄ ጥሩ ማሳያ ነው። አሸናፊ በዛብህ ክላሲካል ቡክስ ከሚያውቁ ሰዎች መሃል አንዱ ነው። በዓለም ላይ ባሉ ዘመን አይሽሬ ወይም በፈረንጆቹ ክላሲካል ይሉታል ክላሲካል ቡክ አሸናፊ በዛብህ ያውቃል። ረጅም ጊዜ ብሔራዊ ቲያትር ጋር አሮጌ መጽሐፍ ሸጧል። ከዛ ሐዋሳ ገብቶ ሰርቷል። አሁን አዳማ ውስጥ ነው ያለው እና እሱን ቴሌግራም ግቡና ክላሲካል ቡክ ማወቅ የምትፈልጉ ከሆኑ ስለ መጽሐፍ ማንኛውንም ጥያቄ ቢጠይቁኝ ዝግጁ ነኝ። አሸናፊ በዛብህ ብላችሁ ግቡ። ስልኩንም እዚህ ላይ ተውላችኋለሁ፣ ትደውሉለታላችሁ። ከዛ በኋላ የፈለጋችሁትን መጽሐፍ የምታነቡበትን ሁኔታ ያመቻችላችኋል። መጽሐፍ ፈልጋችሁ ያቻችሁትም ሊሆን ይችላል። በመጽሐፍ ላይ ያለን መረጃ አሸን ብትጠይቁት ይነግራችኋል። ምናልባትም በጣት የሚቆጠሩ ልጆች ናቸው ኢትዮጵያ ውስጥ የክላሲካል ቡክን አካሄድና ማንጋ ምን መጽሐፍ እንዳለ የሚያውቁት። አሁን አሸናፊ፣ ክብሩ ክፍሌ፣ ሰይፈዲን እና አንድ ልጅ አለ። አሁን ከጨዋታው ወጥቷል መሰለኝ፣ ጠፋ። ከአይኔም ስለጠፋ ስሙን ጠፋ። ለማንኛውም ውስን ሰዎች ናቸው የሚያውቁት። በዓለም ላይ በነገራችን ላይ ብዙ ሊያስተምር የሚችል ሩቅ ተመልካች ሊያደርግ የሚችል መጽሐፍ ያለው ክላሲካሉ ላይ ነው። የሰው ልጅ ሀሳቦችን አስበው አስጠርዘዋቸው አልፈዋል። እኛ ደግመን እየኖርናቸው ነው። ፈልገን ልናነብ ቋንቋችንን አቅማችን በፈቀደ መጠን ገርተን ልናነባቸው ብንሞክር ራሳችንንም
ማህበረሰባችንን አገራችንን እንቀይራለን እና ይሄን በማለት አሼ ስልኬን ስጣቸው፣ ይደውሉልኝ፣ ቴሌግራም ላይ ገብተውም ያገኙኝ፣ ማንኛውንም ጥያቄ ቢጠይቁኝ መልስላችኋለሁ ብሎኛል። ቴሌግራም ላይ ታገኙታላችሁ። አሸናፊ በዛብህ ብላችሁ ግቡ። ስልኩን ያው እዚህ ላይ ትቼላችኋለሁ። አበሻ ሁለት ነገር ይፈራል። አንድ እድሜውን ስጠይቀው አይወድም። አገር እየመራ የመጨረሻ ኃላፊነት ነው። ኢትዮጵያን የምታክል አገር እየመራ እድሜውን ስጠይቀው ነርቨስ ይሆናል። አይፈልጉትም። በቃ ያ የምርጫ ጊዜ ደርሶ በዚህ ጊዜ ተወልዶ በዚህ ጊዜ እንደዚህ ሆኖ ተብሎ የሚዘረዘር ነገር ሲኖር የግድ ተካቶ ታገኘዋለህ እንጂ የለም። ፈረንጆች ላይ ግን ቅድሚያ እድሜ ነው። እገሌ ይባላል፣ እድሜ ይሄን ያህል ነው ተብሎ ነው የሚነገረው። አንድ አበሻ ይፈራል ይሄን። ሁለት ጡረታ መውጣትን ይፈራዋል። በምድር ላይ መጨረሻ የምድር ጨው የምትሆነው ጡረታ ስትወጣ ነው። የተዘጋጀ አንጎልና አቅም ካለ ያ ይሆናል። አሁን ጳውሎስ ኞኞን ውሰዱት። ጡረታ ሲወጣ ልሎ ቅምጤ ብሎ ነው አዲስ አበባ ሬስቶራንት ግብዣ አዘጋጁለት። ምስጋናውን አቀረበና ለጡረታ ወጣ። ዳንግሪ የሚባል ህመም አሞት ሐኪም እንደዚህ ሆነሃል፣ እግርህ እንደዚህ ቶሎ ቁረጡትና ወደ እስራኤል መለስ ነው ያለው። በጥድፊያ ላይ ነበር። በቂ ጊዜ አልነበረውም። በርካታ ታሪክ ሊሆኑ ለጥራት ሊበቁ የሚችሉ ነገሮችን ሊሰጠን በሚችልበት እድሜ ላይ ነው ያረፈው። ስለዚህም ያነበበና የተዘጋጀ ሁሌም ገበያው ላይ እጅግ በጣም ተፈላጊ ነው። ሌላው ግን የሞት ሞት ነው ይመስለው። ጡረታ ወጣው ያስደነግጠዋል። ተፈላጊነቱ ዜሮ የገባ ይመስለዋል። የእውቀት ዝግጅት ስለሌለው ነው ይሄን የምለው እኔ። አንድ አብሮ አደጌ ሰፈር ውስጥ ስለ ድርሰት ስናወራ ዘንባለኝ አልኩት። አደፍርሳለሁ ያለኝ አዋለኝ አልኩት። ታውሰኛለህ፣ ጌታቸው በለጠ አማርኛ ቋንቋ አስተምሮኛል አለ። ጂሲኤ ነበረ አስተምሮኛል አለኝ። እሺ አልኩት። ጌታቸው በስነ ጽሁፍ ጥሩ ፍቅር እንዲኖረን ከጋበዘን መጽሐፍ አንዱ አደፍርስ ነው። አደፍርስን ሳታነቡ ከዚህ ዓለም በሞት እንዳትለዩ ብሎናል አለኝ እና አልኩት አሁን ልሰጥህ እኮ እችላለሁ አልኩት። አይ ሌላ ቀን መጥቼ እወስዳለሁ አለኝ። አደፍርስ አሁንም ሼልፌ ላይ ቁጭ ብሏል። ይሄ የሰፈሬና አብሮ አደግ ጓደኛዬ መጥቶ ያነበዋል ብዬ እነሆ ባለፉት 25 ዓመታት ስጠብቀው ነበር። ለባርጉልኝ በእውነት እንትን የመጀመሪያ ዲግሪውን ሰርቷል። የአንድ መስሪያ ቤት የመዝገብ ክፍል ኃላፊ ወይ የማኔጅመንት ኃላፊ ሆኖ ይሆናል፣ አስተዳዳሪ ሆኖ ይሆናል። ጡረታ ሲወጣ የመጀመሪያ ቅስም ሰባራ የሚሆነው አብሮ አደጌ ነው። ምክንያቱም ምንም አይነት የእውቀት ዝግጅት የለውም። የእውቀት ዝግጅት ስለ አሁን የመጀመሪያ ዲግሪውን ሰርቶ ማኔጀር ምናምን ሆኖ እያስተዳደረ ይሆናል። ከዛ በኋላ እኮ በገበያ ውስጥ ተፈላጊ ለመሆን ይሄን ለመስራት እገሌ ነው የሚመጥነው ለመባል ሁሌም ራስን ማዘጋጀት አለበት። ከሙያም ውጭ ይሄን እንሰራለሁ ብሎ ሰው ማሰብ መቻል አለበት። ያን ለማሰብ አንዱ የእውቀት መዘጋጃ መጽሐፍ ነው። አንድ መጽሐፍ ለመዋስ 25 ዓመት የፈጀበት እንዴት ነው በሀገርና ወገኑ አንቱ ሊባል የሚችለው? ሲቆም ብላችሁ አስቡት። እልፍ የዛጉ ጭንቅላቶች እዚህ ጋር አይታያችሁም? ምን ካረፈ ጥቂት ዓመታት የሆነው ወዳጄን ሕይወት እንዴት እንደሚያይ ላውጋችሁ። ሰለሞን ታደሰ ካረፈ ምናልባት 1-2 ዓመታት ከፍ ብሎታል። ሰለሞን እኔና ባለቤቴ ገና እንደተጋባን ብሔራዊ ቲያትር ጋር አገኘን። ወዴት ናችሁ አለን። ወደ ቤት እየሄድን ነው። በእግራችሁ እየተንሸራሸራችሁ ነው የምትሄዱት ወይስ በታክሲ ነው የምትሄዱት? አይ በእግር እየተንሸራሸርን ነው የምንሄደው። እኔ ስንት ደቂቃ ይፈጃል ሰፈራችሁ ለመድረስ? 30 ደቂቃ። 30 ደቂቃውን ገዝቼዋለሁኝ፣ እዚህ ጋር ቆማችሁ ታዋሩኛላችሁ አለ። 30 ደቂቃውን ሸጠንለት የ30 ደቂቃ ወሬ ጀመርን። ከዛ እቤት ገብታችሁ ደግሞ ምግብ ወጥ ምናምን አሙቃችሁ በልታችሁ ለመተኛት ምን ያህል ጊዜ ይወስድባችኋል? እስከ ምሽቱ 4 ሰዓት ቴሌቪዥንም ምንም ማየት ይኖራል። እስከ 4 ሰዓት ድረስ። እንደዛ ከሆነ
እራት ጋብዛችኋለሁ፣ ኮንትራት ታክሲም ሰጣችኋለሁ፣ 4 ሰዓቱን ገዝቻቸዋለሁ አለ። እሺ 4 ሰዓት እንሸጥለት ቪክትሪ ባር ኤንድ ሬስቶራንት ሄደን የየምርጫችንን በላን። የየምርጫችንን መጠጥ አዘን 4 ሰዓት እስከሚሞላ ድረስ ወሬ ጀመርን። እንዲህ እየተጨዋወትን እያለን ሰለሞን ግን እንዴት ነው እንደዚህ የምታስበው ብዬ ስለው አሁን ሰሞኑን አልሰማህም? ቢል ክሊንተን የሚባል የአሜሪካ ፕሬዚዳንት ከሞኒካ ጋር ተዋዛ ተብሎ ዓለም እየተነጋገረበት ነው፣ እያብጠለጠሉት ነው። እና ይሄንን ሙሴ ቢኖር ለመስማት ምን ያህል ጊዜ ይፈጅበታል አለኝ። ሙሴ መካከለኛው ምስራቅ ውስጥ ነው የተፈጠረው። የሰጠውም አገልግሎት እዛው መካከለኛው ምስራቅ ነው። ወደ ሰሜን አሜሪካ ለመሄድ እንግዲህ 10 ዓመት ይፈጅበታል አልኩት። 10 ዓመት እኔ ጋር ጨምርን። ይህን ወሬ ለመስማት 10 ደቂቃ ነው የፈጀብኝ። ምክንያቱም ቴሌቪዥን የመቶ ነገረኛ ላይ ያዙልኝ። ክላሲካል ቡክ ላይ ስናወራ አንብቧል አሉት። በደንብ ነው ንባቡ፣ በጣም አሪፍ ነው። እና ስለ ክላሲካል ቡክ ስናወራ ያውልህ ዶስቶዬቭስኪን እነ ቶልስቶይን እነ ቻርልስ ዲከንስን ምን አንብቤያለሁ በሙሉ የሉም። የእነሱን ሀሳብ የመረመርኩት እዚህኛው ዘመን ላይ ሆኜ ነው። እነሱ የኖሩት በዛኛው ዘመን ላይ ነው። ስለዚህ እድሜ ጨምርልኝ 300 እና 400 ዓመት ወደኋላ ሄጄ ነው ያነበብኩት ስለኝ ጨመርኩለት እድሜ። ጥናታዊ ፊልሞች ያያቸውን በሕይወት የተደሰተውን ደስታ የተገረመውን በየመሃሉ እየተረከ ያጫውተኝ ሲል የትየለሌ ነው ለማወቅ ያደረገው ጥረት። ከዛስ ሙዚቃዎች አሉ። በእኛ 1960ዎች ውስጥ በነበረ ልጆች ኦልድስ የሚሏቸው በጣም ቆንጆ ቆንጆ ሙዚቃዎች ሰምተናል። እነዚያም ሙዚቃዎች አነሳንና ተሳሳቀን። አያሌዎቹን የአሜሪካን በተለይ ጥቁር አሜሪካኖች የተጫወቷቸውን ዘፈኖች አያሌዎቹን አነሳን። እነ ቴምፕቴሽንስ፣ ኩል ኤዝ ዘ ጋንግ፣ ሌሎችንም አንስተን አድምጫቸዋለሁ አለኝ። ይሄም እድሜ ነው። ምክንያቱም እድሜው እንዲረዝም ሰውነቷ ዛና እንዲል ሴሎቹ ተግባብተው ሰላማዊ እድገታቸውን ሲያቋርጡ እንዲሄዱ ሙዚቃ ትልቅ አስተዋጽኦ አለው። የመንፈስ ምግብ ነው። ስንጨምርለት ሰለሞን በምድር ላይ በኪነ ጥበብ አካሄድ ከ1800 ዓመት በላይ ኖሯል። በአጸደ ሥጋ 42-43 ዓመት ነው የኖረው። ቋንቋ ነው የተማረው። በጣም ሴንሲቲቭ ነው። እርግጠኛ ነኝ ከዚህ በፊት አጫውቻችኋለሁ። ቋንቋ ላይ በጣም ጥንቁቅ ነው እና ይህን ያህል ኖሮ አይቶት ነው። አንድ ነገር ነቅነቅ ሲትል ያውቀዋል፣ ይነግርሃል፣ ያርምሃል፣ ይከላከልሃል። ምንም ነገር ሊያጋጥም ሲል መጀመሪያ ብትነግረው እንዴት መሄድ እንዳለበት አቅጣጫ ሊመራ የሚያስችል አቅም ፈጥሮለታል እና የሚወዳቸውን ልጆች ወለደ። ሕይወትን ቅድም እንዳልኩት በ4 አስርት ኖሮ በኪነ ጥበቡን ከ1800 ዓመት በላይ ኖሮ ነው ያለፈው። ስለዚህም እኛም እንደዛ እናድርግ ነው። ያልኖርንበትን ዓለም ወደ ኋላ ሄደን እንመርምረው፣ ለማወቅ እንጣር። ከዛ በኋላ በምድር ላይ የቱ ጋር እንፈልጋለን? ራሱ ነው መንገዱን የሚመራችሁ። ዝሎች ዶሮዎች ባይጮሁም መንጋቱ ግን አይቀርም ይላሉ። ህትመት የጨለመበት ዘመን ላይ ነው ያለ ነው። የወረቀት መቀረጥ፣ የመጽሐፍ መቀረጥ፣ የኬሚካሎች መቀረጥ ደራሲው ላይ ተቆልሏል። ጥቂት አንባቢያንም ቢኖሩ እነዛን አንባቢያን እምሽክ ካርጎ እየበላብን ያለ ይመስለኛል። ይሁን እንጂ አሁንም እንደ ዝሆኖቹ ነው ማስበው። ዶሮዎቹ ባይጮሁም መንጋቱ ግን አይቀርም። ሰላም በምድራችን ላይ ይስፈን።